ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። እኛን ለማበረታታት ቪዲዮውን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር የተስተካከለ የሰውነት አቋም ያለው ዩቻን ገንዘብ ለማግኘት ሲል ከሰዎች ጋር እየተጣላ በማሳየት ነው። ከጥቂት ጊዜያቶች በፊት ሀገር አቀፍ የቦክስ ተወዳዳሪ የነበረ ቢሆንም የተከለከሉ አደንዛዥ እጾችን ተጠቅሟል በሚል ሰበብ ተባሮ ግን ለእናቱ ሕክምና ሲል በድብቅ አንደርግራውንድ የቦክስ ውድድሮችን እያደረገ ይገኛል። አሁን ላይ እንኳን ቦያን የተባለችው ቆንጅየዋ ሴት ተመስጣ እየተመለከተ ውድድሩን እስኪያሸንፍ ድረስ ጠብቃ ቦታው ላይ ካሉት ሰዎች ከሷ ገንዘብ ተቀበል በማለት እንዲልኩት ያስደረገች ሲሆን ገና ሲመለከታት ግን ከዚህ ቀደም ይተዋወቁ ይመስል ፊቱ በድንጋጤ ሲዋጥና እይታችንን በትውስታ ከ6 ዓመታቶች በፊት ወደ ኋላ ወስዶን አሪፍና ጣፋጭ የሆነ ምሽትን አንድ ላይ ያሳልፈው እንደነበር ያሳየናል። ለዓመታቶች ያክል ስፈልግክ ነበር በማለት እራሷን ልታስተዋውቅለት ስትሞክርና ከመጠን በላይ ተጠግቶና ቀርቧት ከኔ ምን ፈልገች ነው በማለት ሲጠይቃት የስምምነት ባሌ እንድትሆን የሚል ምላሽ ነበር የሰጠችው። በቂ የተባለ ሀብት ያላትና የተንደላቀቀች ሴት በመሆኗ ለ3 ወራቶች ያክል ባሏ እንዲሆን በምትኩ 1 ሚሊዮን የሚጠጋ የሀገራቸውን ገንዘብ እንደምትሰጠው የነገረችው ሲሆን በንቀት እየሳቀባት ልትገዥኛችን በማለት ትቷት ሊወጣ ሲል እናቱ እንደታመመች እንደምታውቅ ገንዘብ ስለሚያስፈልገው ባቀረበችው ሀሳብ እንዲስማማ በድጋሚ ስትጠይቀውና ይሄ ንግግሯ ግን የበለጠ አናዶት የሰጠችውን የክሬዲት ካርድ ወርውሮ በመጣል ወደ ሕክምና ቦታ ሄዳ አይምሯን እንድትመረመር በገንዘቧ ልትገዛው እንደማትችልና አሊያም ደግሞ ሌላ የሚስማማላትን ሰው እንድትፈልግ በመናገር ትቷት ከቤቱ ይወጣል። እንዲህ በቀላሉ ቡያን ግን ተስፋ ሳቆርጥ በቀጣዩ ቀን ላይ ሳይቀር ወደሚኖርበትና ልምምድ ወደሚያደርግበት የመርከብ ቤት በመምጣት የስምምነት ወረቀቱን እያሳየችው ጥያቄውን በድጋሚ ስታቀርብለትና ይህንን ሚስጥር ቤቱን እንዴት ልታውቅ እንደቻለች ተገርሞ ሳይጨርስ እማዬ በማለት 2 ወንድና ሴት ህፃናት እየጠሯት ከመኪናው ሲወጡ እነዚህን ህፃናት ተጠቅመሽ ልታሳምኘኝ እየሞከርሽ ነው ወይ? እንዲሁም ከማን የወለድሻቸው አባታቸውስ ማን ነው? በማለት ሲጠይቃትና እንደለመደችው በፈገግታ ተሞልታ ለቀጣዮቹ 3 ወራቶች ግን እሱ አባታቸው መሆኑ እንደማይቀር መንትያ ህፃናቶቹም ቢሆኑ እንደሚፈልጉት ስትነግረውና የቦክስ ውድድር አንድ ቀን ህይወቱን ሊያሳጣው ስለሚችል ባቀረበችለት ሀሳብ እንዲስማማ ሳይቀር ስትጠይቀውና እሱ ግን ተሸክሞ ወደ መጣችበት መኪና ሲከታት ይታያል። በአጋጣሚ ግን ታማሚ እናቱ አግባ በማለት ስጨቀጭቀው ከጥቂት ቀናቶች በፊት የስምምነት ጋብቻን እንደሚፈልግ በራሪ ወረቀት ላይ አጽፎና ለቆ ስለነበር በልጆቹ አማካኝነት ወረቀቱን አግኝታ በመመልከቷ ድምጿን ከፍ አድርጋ ለጎረቤቶቹ ማስታወቂያ ወረቀቱን ተመልክታ የጋብቻ ጥያቄን እንዳቀረበችለት እሱ ግን እሺ ሊላት እንዳልቻለ ስትናገርና ቦታው ላይ ተገኝታ የሚያወሩትን ነገር እየሰማች የነበረችው ዋንሊም ያዘነች በሚመስል መልኩ ልታገባ ነው ወይ በማለት ስትጠይቀው ጎረቤቱ ግን አንቺን አንቀበልሽም ከዚህ ቦታ ለቀሽ ሂጂ እያለቻት ነበር። ከምንም ነገር በላይ ቡያንን ያናደዳት አግባብ ያልሆኑ ቃላቶችን ስለ ልጆቿ ሲናገር ሲሆን በጥፊ መታው ትታው ከቦታው ለቃ ስትሄድና መኪናዋ ውስጥ ቁጭ ብላ ልታለቅስ ስትደርስ እኛም ብንሆን ከክስተቱ ልጇ ሉኪሚያ የተባለ የካንሰር በሽታ እንደታመመና በፍጥነት የመቅኔ ዝውውር ካልተደረገለት እንደሚሞት እንረዳለን። በቀጣዩም ቀን ላይ ዩቻን እናቱን ለመጠየቅ ወደ ሆስፒታል ሲያመራ ቡያን አሁንም ተስፋ ሳቆርጥ ተከትለው ስታመራና ውስጥ እስኪገባ ድረስ ጠብቃ ተከትለው በመግባት ለእናቱ ጓደኛው እንደሆነች ስታስተዋውቃት የበለጠ ከመናገሯ በፊት ግን ጎትቶ ሲያስወጣትና እናቱ እየደከመች በመሆኑ እሷን አግብቶ በገንዘብ በሕክምናውም ሆነ አሊያም የመጨረሻ ምኞቷ የሆነውን ትዳሩን እንዲያሳያት ስትጠይቀውና ባልጠበቀ ሁኔታ በስልኳ የዲኤንኤ ምርመራ ውጤትን እያሳየችው መንትያ ህጻናቶቹ የእሱ ልጆች እንደሆኑና ያቀረበችለት ስምምነት ሊያበቃም 2 ሰዓት ብቻ እንደቀረው ነግረው አስደንግጣውና ትታው ከቦታው ለቃ ልትወጣ ስትሄድና በድንገት ግን ሊያስቁማት ዩቻን አያገባሽም በማለት ስለ ልጆቿ መጥፎ ነገር ስትናገርና ይሄ ክስተት ቡያንን አናዷት ልትመታት ስትል ዩቻን እጆቿን ይዞ በማስቆም ለደቂቆች እንኳን ሳያስብበት ሊያገባት ሲስማማ ይታያል። ከሆስፒታሉ ይዟት ሊወጣ ቢሞክርም እለዋ ግን ስላልወጣላት በድንገት ሊጋር በመመለስ በጥፊ ስታጮላትም ይታያል። በመቀጠልም እይታችን ቤቱ ይዟት ከሄደ በኋላ ለ3 ወራቶች በሚለው የስምምነት ወረቀት ላይ ሁለቱም ሲፈራረሙ ልክ እንደ ትክክለኛ ባልና ሚስት ጋብቻቸው ከተረጋገጠ በኋላ የሙሽራ ልብስን ባይለብሱም የሰርግ ፎቶን ሳይቀር ተነስተው እሱ በሚኖርበት መንደር አቅራቢያ ለሁለቱና ለልጆቻቸው የሚሆን አዲስ ቤትን ሳይቀር ስታዘጋጅም ይታያል። ታዲያ እቃቸውን ሰብስበው በሚያስገቡበት ሰዓት ላይ የሊ እናት ለልጇ አስበው የነበረ በሚመስል መልኩ መለመን እስኪቀራት ድረስ ከዚች ልጅ ጋር አብረ እንዳትሆን እንዳታገባት በማለት ብትጠይቀው ያልጠበቀችውን እንደተጋቡና ከዚህ በኋላ ሚስቱ በመሆኗ እዚህ ሰፈር የሚኖር ሰው በሙሉ ሊያከብራት እንደሚገባ ሲነግራትም ይታያል።
በትንሹ የቁስል ጭረት አጋጥሟት እጇ እየደማ ስለነበር ተቀራርቦ መድኃኒቶችን እየቀባት እያለ እይታችን በትውስታ ወደ ኋላ ውስጡን እንዳረገዘች ቤተሰቦቿ ካወቁ በኋላ ስለማይፈልጉት እንድታስወርድ ጠይቋት እንደነበር እሷ ግን እምቢ ብላ ብቻዋን እስከዛሬ እንዳሳደገቻቸው ያሳየናል። ከሰዓታቶች በኋላ አመሻሽ አካባቢ ልታጥባቸው ብትሞክርም እያመለጧትና እየተሳሳቁ ስለነበር ክስተቱን ዩቻን ከርቀት እየተመለከተ የምርም ልጆቼ ናቸው ወይ በማለት ራሱን እየጠየቀ ይገኛል። በአጋጣሚ አንድ ቀን ላይ ቡያን ለ5 ዓመታቶች ያክል እየፈለጋት ከነበረው የድሮ ፍቅረኛዋ ታንግ ጋር ትገናኝና ዩቻን የተባለ ሰውን እንዳገባች እየነገረችውና እያዘነ እቤቷ ድረስ የሸኛት ሲሆን ባለቤቷ ዩቻንን በአጋጣሚ ከዱርዮች አስመልጣው እቤቷ ውስጥ ተደብቆ ስለነበር እየወጣ ያለ ሲመለከታቸውና ቡያንም ሆነች አብሯት ያለው ታንግ ግን እጁ ላይ ያለውን የከንፈር ምልክት ተመልክተው ስለነበር ከሊ ጋር እየማገጠባት እንደነበር ሲጠረጥሩና እነዚህ ነገሮች እንደሚፈጠሩ ባውቅ ኖሮ ከብዙ ጊዜያቶች በፊት ቀድሜ መጣ ነበር ታንግም ሲላት፣ ንግግሩ ግን ዩቻንን አናዶት ስለነበር ልጆቼን አምጣቸው በማለት ሁለቱንም ከቅፉ ሲቀማቸውና ለእሷም ቢሆን የቀድሞ ፍቅረኛችን በደቂቆች ውስጥ ከዚህ እንዲሄድ አድርጊው በማለት ልጆቹን ይዞ ሲገባና በተለይ ሴቷ ልጇ አባዬ በማለት ዩቻንን አቅፋው ስለነበር ይሄ ክስተት ቡያንን እንድትደሰት ሲያደርጋትና ግልጽ አድርጋ ለታንግ ልጆቹ የሚፈልጉት አባታቸው ነው በማለት ቢያዝንም ተሰናብታ ወደ ቤት ስትገባም ይታያል። ውስጥ ላይ ከልጆቹ ጋር ዩቻን እየተጫወተ የነበረ ቢሆንም እሷ እንደመጣች ሲመለከት ግን አኩርፎ ፊቱን ከስክሶ ሲቀመጥና ዛሬ የተደባደበበትን የሰውነቱን ቁስል መድኃኒት እየቀባችው እያለ በተለይ አሁን የልጆቹ አባት እሱ እንደሆነ እንኳን እየተጠራጠረ እንደሆነ ምናልባት ከአንዱ ጅል ጋር ተኝታ እንደወለደቻቸው ሲነግራትና በንግግሩ እሷም ስለተናደደችበት ቁስሉን ጨምቃ እንዲያመው በማድረግ ትታ ወደ መኝታ ክፍሏ ስትገባም ይታያል። በቀጣዩ ቀን ጠዋት ላይ ይቅርታ ይጠይቀኛል ብላ ብትጠብቅም 5 ሰዓት ላይ ነፃ ከሆነች መርከቡ ቦታ ላይ እንዲገናኙ የቀጠራት ሲሆን ከሰዓታቶች በኋላ የቀጠሮ ሰዓታቸው ደርሶ ሲገናኙ በድጋሚ የልጆቹ አባት ማን እንደሆነ ግልጽ እንድታደርግለት እሱንም ቢሆን ለምን እንዲያገባት እንደጠየቀችው በአጠቃላይ ስለ እሷ ሳይቀር የምትወደውና የምትጠላውን ነገር እየጠየቃት ስለነበር በጊዜያቶች ውስጥ ምላሹን እንደሚያገኝና ምናልባት ወደኝና ተመችቼክ ይሆናል የዕድሜ ልክና ቋሚ ሚስቱ እንዳልሆነች ለ3 ወር ብቻ በመገባታቸው ስለ እሷ ማወቅ እንደማይጠበቅበት ስትነግረውም ይታያል። የዛኑ ቀን አመሻሽ አካባቢ ሊሳት ቀር በተገኘችበት አነስ ያለ ፓርቲ መሰል ፕሮግራም አዘጋጅተው ምግቦችን እየጠበሱና እየበሉ ሲሆን ለሁለቱም ልጆቹ የጠበሰውን ስጋ አምጥቶ እንዲበሉ ሲሰጣቸውና እናታቸው ግን ከወንዱ ልጇ ተቀብላ አላርጂክ ስላለበት ለዩቻን እንዳይሰጠው ስትነግረውና እሱም ቢሆን መንታ ሆነው አንዳቸው ብቻ በአላርጂክ በመታመማቸው ሲገረም ጥቂት ደቂቃን ስልክ ለማውራት ትታው ስትሄድ ግን በስህተት ሊሰጠው መመገብ ሲጀምርና ክስተቱን ተመልክታ እየሮጠች መታ በማስጣል ከቦታው ለቀው ቤታቸው እየተመለሱ እያለ እንኳን ደጋግማ ዩቻን ላይ ስጮውበትና በድጋሚ እሱ ግን በልጁ ሰውነት ላይ ቁስልም ሆነ ሌላ ምንም አይነት ምልክትን አለመመልከቱ እንዲገረም እያደረገው ይገኛል። በቀጣዩም ቀን ላይ ምግባቸውን እየተመገቡ ያለ ጓደኛዋ ሊኒው ደውላላት ወንድ ልጇ ራሱን ስቶ ሕክምና ቦታ እንደገባ የነገረቻት ሲሆን ለዩቻን ስለ ጉዳዩ ሳትነግረው ትታው ስትወጣና በቻለችው ፍጥነት ሆስፒታል ደርሳ ጓደኛዋ ሊኒውን የተፈጠረውን ነገር በግልጽ ስትጠይቃት ከክስተቱ እኛም ብንሆን አላርጂክ ኖሮበት ሳይሆን ስጋን እንዳይበላ የከለከለችው ሉኪሚያ በተባለው የካንሰር በሽታው አማካኝነት እንደሆነና በመመገቡ ምክንያት ግን አሁን ላይም ሊታመም እንደቻለ እንረዳለን። ባልጠበቀችው ሁኔታ ዶክተሩ የድሮ ፍቅረኛዋ ታንግ ሲሆን ብቻዋን እሷን ማናገር ጀምሮ ስለ ልጇ ህመማውን ላይ በማወቁ የልጆቹ አባት ዩቻን በመሆኑ ልታገባው እንደቻለች እንዳወቀና ድሮ ላይ ስለተዋት እንደሚቆጭ በመናገር በድንገት አቅፏት ይቅርታ እንድታደርግለትና ከኔ ጋር ግንኙነት ጀምረች ደስተኛ ሆነን እንኑር በማለት ሲጠይቃት በአጋጣሚ ተቻኩላ ከቤት ስትወጣ ግን ባሏ ዩቻን ተከትሏት ስለነበር በሰዓቱ ሳይደርስ ቀርቶ የሚያወሩትን ነገር ሙሉን ባይሰማም የመጨረሻ ንግግሩን ሰምቶ ግን በተሳሳተ መንገድ የተረዳው ሲሆን እሷን ብትሆን ተመልክተው ስለ ልጇ ህመም እንዲያውቅ ስላልፈለገች በግል ህይወቷ መግባት እንደሌለበት በመናገር እዚህ ምን እንደሚሰራ እየተቆጣች ስትጠይቀውና ባልጠበቀች ሁኔታ እሱ ግን የልጆቹ አባት ታንግ እንደሆነ እንደተረዳ አስረግዞ ከተዋት በኋላ በድጋሚ ከሱ ጋር መሆን እንዳልነበረባት ሲነግራትና ጭራሹን ለያዘው በሚመስል መልኩ ተሸክሞ ወደ ቤቱ ይዟት በመሄድ ለ3 ወር ያክል በስምምነት ከሱ ጋር ጋብቻ ውስጥ እስካለች ድረስ ከሌላ ወንድ ጋር እንድትሆን እንደማይፈቅድላት በመናገር ጉልበት ተጠቅሞ በድንገት ሊስማት ሲሞክርና እሷ ግን አስቁማ ወደ ክፍሏ ስትገባ ይታያል። በቀጣዩ
ቀን ላይ ግን ሆስፒታል የሄደችው ታንግን ለማግኘት ሳይሆን ልጇ ታሞ እንደሆነ ከተረዳ በኋላ ጥፋቱ የእሱ እንደሆነ በመረዳቱ ሆስፒታል ሄዶ ይቅርታ ሲጠይቀውና በአጋጣሚ ግን እሷን ከታንግ ጋር ስለተመለከታት ምናልባት አሁን ድረስ ይዋደዳሉ እያለና እያሰበም ይገኛል። የዛኑ ቀን አመሻሽ አካባቢ እቤቱ ሲመለስ ጂንግ ከተባለውና የራሱ የቦክስ ክለብ ካለው ሰው ጋር የተገናኘ ሲሆን የእሱ ክለብ ውስጥ ዩቻን መወዳደር ከጀመረ ብዙ ገንዘብ ስለሚያስገኝለት እኔ ጋር ናና አብረን እንስራ በማለት ጥያቄን ሲያቀርብለትና ዩቻን ግን በሀሳቡ ሊስማማ ስላልቻለ ምናልባት በጥቂት ቀናቶች ውስጥ ሚስቱ ላይ መጥፎ ነገር ሊያጋጥማት እንደሚችል በመናገር ፎቶዋን ሰጥቶት ከቦታው ለቆ ሲሄድም ይታያል። በዚህ መልኩ አብራው ከቆየች ችግር ሊያጋጥማት እንደሚችል እሱን በማስተዋሉ በቀጣዩ ቀን ላይ ስምምነታቸው እንዲሰረዝ የሰጠችውንም 1 ሚሊዮን እንድትወስደውና ከዚህ ለቃ እንድትሄድ ጥያቄ ቢያቀርብላትም አስቀድሞ ስምምነታቸውን ያፈረሰ ሰው ተጨማሪ ገንዘብን እንደሚቀጣ ተጽፎ ስለነበር እሱን እያስታወሰችው እያለ እናቷ አገግማ ስለነበር በድንገት ከሆስፒታል ወጥታ ስትመጣና እንደተጋቡ ካወቀች በኋላ ደስተኛ ብትሆንም የሰርግ ፕሮግራም እንዳልተከናወነ ስትረዳ ግን ሙሉ በሙሉ እሷ እንደምታዘጋጅ ስትናገር ይታያል። በተቃራኒው ዩቻን ግን ብቻዋን እስክትሆን ድረስ በመጠበቅ እናቱ ያለችው ነገር ቢፈጠር እንኳን ግዴታ በቻሉት ፍጥነት ሁለቱ መለየት እንዳለባቸው የነገራት ሲሆን እሷን ብትሆን የመጣችበትን ነገር ካላገኘች በስተቀር መቼም ትታው እንደማትሄድ ስትነግረው በቀጣዮቹ 3 ቀናቶች ውስጥ ግን እንደሚለያዩ ሲያስማማት ይታያል። በቀጣዩ ቀን ላይ ግን እናቱ ፕሮግራሙን አዘጋጅታና ጨርሳ ስለነበር ጎረቤቶቻቸው ብቻ በተገኙበት የሰርጉ ፕሮግራም የተከናወነ ሲሆን ባይፈልጋትም በእሷ ግፊት አማካኝነት ሰርጉ እንደተደረገ እየተወራና እያሟቸው ስለነበር ግን ባልጠበቀችው ሁኔታ በድንገት ሲሰማትም ይታያል። ከጥቂት ሰዓታቶች በኋላ ከጓደኛዋ ጋር ካፌ ውስጥ ተገናኝታ ዩቻን ለእናቱ ሲል በሰርግ እንኳን ቢያገባትም ስምምነታቸውን ለማፍረስ ሲል ግን የቅጣት ገንዘቡን ሳይቀር ለመክፈል ዝግጁ እንደሆነ የነገረቻት ሲሆን የበለጠ ጥርጣሬን ጓደኛዋን ብትሆን እየፈጠረችባት ምክንያቱን እንድታጣራ ስትነግራትና በተመሳሳይ ሰዓት ላይ እሱ ደግሞ ወደ ዶክተሩና የቀድሞ ፍቅረኛዋ ታንግ ጋር አምርቶ ድሮ ላይ ስለነበራቸው ግንኙነት እየጠየቀው ሲሆን የመጀመሪያ ፍቅሩ እንደሆነችና ከመጠን በላይ የወዳት እንደነበር በቤተሰቦቹ አማካኝነት ግን ሊያገባት እንዳልቻለ ሲነግረውም ይታያል። እሷ ደግሞ አመሻሽ አካባቢ ብቻዋን ቤቷ እየተመለሰች እያለ ከዚህ ቀደም የማታውቀው ሰው ከፊት ለፊቷ መጥቶ ሊያግታት የሞከረ ሲሆን እድለኛውና ራሷን የምትከላከልበትን መሳሪያ ይዛ ስለነበር ግን ለጊዜው ልታመልጠው ችላለች። ዩቻንን በመንገዷ ላይ ስታገኘው ከአንዳንድ ሄዳ ያቀፈችው ሲሆን ወደ ቤት ከተመለሱ በኋላ በተለይ ዛሬ ቀን ላይ ጓደኛዋ በነገረቻት መሰረት ለእናቱ ሕክምና ሳይቀር ገንዘብ እየፈለገ የነበረ ሰው ጋብቻቸውን ለማፍረስ እንዴት ከነቅጣቱ ለመክፈል ይስማማል ብላ ማሰብ ስትጀምርና ግልጽ አድርጋ ለሱም ሳይቀር ያለበት ችግር ምንድነው በማለት ብትጠይቀውም እሱ ግን ሊነግራት ፈቃደኛ አልሆነም ነበር። በቀጣዩም ቀን ላይ ሊያሳግታት ሞክሮ የነበረውን ጂንግ ጉልበት ተጠቅሞ ወደ መኪናው በማስገባት እያፈጠነ መኪናውን እየነዳና እያስፈራራው የነበረ ሲሆን ባልጠበቀ ሁኔታ ጂንግ ግን በድንገት አማቼ በማለት ሲጠራውና ደንግጦ መኪናውን በሚያቆመው ሰዓትም እሱ ማለት የሚስቱ ቢዋን ወንድም እንደሆነ ሲነግረውም ይታያል። ይሄ ክስተትም የስማቸውን መጨረሻ አመሳስለው እርግጠኛ እንዲሆን ካደረገው በኋላ ድሮ ላይ ከሀገር አቀፍ የቦክስ ተወዳዳሪነቱ እንዲወገድ ያደረገው የታንግና የእሷ ቤተሰብ በመሆኑ በእሷ ላይ ሳይቀር እንዲናደድባት አድርጎት ከመኪናው እንደወረደ በድንገት ከኋላው የታንግ ሰዎች መጥተው ሊያጠቁት ሲሞክሩና በከባዱ ተመቶ ጭንቅላቱ እየደማ ቢሆንም ደብድቧቸው ግን ወደ ቤቱ ተመልሶ ሲያመራና እየደማ ያለውን ፊቱን ተመልክታ ቡያንም ልትረዳው ብትሞክርም የክሬዲት ካርዱን እየሰጣት ገንዘብሽን በሙሉ ይዘሽ ከዚህ ቤት ውጪ በድጋሚ ላይሽም አልፈልግም የሚል ምላሽን ነበር የሰጣት። ይህንን ሁሉ ነገር ያደረገው ግን ልጆቿን ከመውለዷ በፊት ከቤት ለቃ ወጥታ ከቤተሰቧ ጋር ያላትን ግንኙነት እንዳቋረጠችና እሱ የሚለውን ነገር ካላደረገ እሷን እንኳን ከመጉዳት ወደ ኋላ እንደማይል ወንድሟ ስለነገረው ነበር። በመቀጠልም እይታችን እቃዋን ሰብስባ ከቤቱ ለቃ ለመውጣት ስትዘጋጅ በተቃራኒው እሱ ደግሞ የቦክስ ውድድር ቦታ ላይ ተገኝቶ ይታያል። በቀላሉ ተቀናቃኙን በአንድ ምት ዘርሮ መጣል ቢችልም በወንድሟ አማካኝነት ግን እንዲሸነፍ ትዕዛዝ የተሰጠው ሲሆን እሷን ብትሆን ጭራሹን ወንድሟ የሚያስተዳድረው ክለብ ውስጥ የሁሉ ነገር እንደሚፈጠር ካወቀች በኋላ ደውላለት እንዲገናኙ በማድረግ እሷን ተጠቅሞ ዩቻንን ማስፈራራቱን እንዲያቆም ስትነግረውና እየሳቀባት ስለነበር ግን ለስምምነት እንደተጋቡ ዩቻን ላይ ምንም ቢፈጠር እንደማያናድዳት አውቃ ልትነግረው ብትሞክርም በድጋሚ እየሳቀባት ግን እሱም ቢሆን መጀመሪያ ላይ እንደዚህ እንዳለው ያልጠፋና የቀረ ፍቅር አለ ሲላትም ይታያል።
እንዲሁም ይህ ብቻ ሳይሆን ከንግግሩ ለእሱ አስቦ ሊተዋት እንደሞከረ ሳይቀር ልትረዳም ችላለች። በቻለችው ፍጥነትም ወደ ክለቡ በምታምራበት ሰዓት ላይ በአይኖቿ እያየችው ተደጋጋሚ ቡጢ አርፎበት ተዘርሮ ሲወድቅ ሳይቀር ልትመለከትም ችላለች። በዚህም ምክንያት ምሽቱን ቁስሉ ላይ መድኃኒቶችን እያደረገችና እየተንከባከበችው ሲጠናቀቅ እንዲጠግነው አስባ የዶሮ ሾርባ ልትሰራለት ዶሮዋን ለመያዝና ለማረድ ስታባራት ጠዋት ላይ ኮሽታ ሰምቶ ሲነቃና መጀመሪያ ላይ እሱ ትታው እንድትሄድ እንደማይፈልግ ሲናገርና እሷም ሳትቀር ሁለቱም እርስ በርስ ፍቅራቸውን ተገላልጸው ግልጽ የሆነ የፍቅር ግንኙነትን ሲጀምሩም ይታያል። ከዚህም ክስተት በኋላ ደስተኛ ሆነው ጥቂት ቀናቶች መቆጠር ጀመሩ። ድሮ ላይ ስራውን እንዲያጣ ካደረገው ክስተት በኋላ በድጋሚ አሁን ላይ ውድድሮችን መሸነፉ የበለጠ ስሙ እንዲጠፋ ምክንያት የሆነው ሲሆን ይሄ ነገር አንዳችም የያዘን ስሜትን ሳይፈጥርበት የሚወዳት ሴት ላይ ትኩረቱን አድርጎ ደስተኛ ሆኖ ሲቀጥልና ጭራሹኑ ከድፍን አንድ ወር በኋላ ምርመራዎችን አድርጋ ነፍሰ ጡር መሆኗን አረጋግጣ ለሱም ስትነግረው ይታያል። ደስታቸውን አጣጥመው ሳይጨርሱ ግን ወንድሟን ጨምሮ ጠላቶቻቸው ብዙ በመሆናቸው ዶክተር የሆነው ታንክ ሳይቀር ተጨምሮበት የምትወደው ልጅ የባለቤቱን ቤተሰቦች ማንነት እንድታውቅ ሲያደርጋትና እሷም ከአንዳንድ ወደ እናቱ ጋር በመሄድ ክስተቱን ስትነግራት ድሮ ላይ ከሀገር አቀፍ ውድድሩን በእሷ ቤተሰቦች አማካኝነት በመባረሩ እናትየዋ በንዴት እንዴት ይህንን ነገር እያወቀ ከእሷ ጋር ሊሆን እንደቻለ በመጠየቅ ስጮህበትና ጭራሹኑ ልጅ የስምምነት ወረቀታቸውን ፎቶ አንስታና ለቃው ስለነበር ይሄ ክስተት የበለጠ በእነሱ ላይ ተጽዕኖ እንዲፈጠርባቸው ሲያደርግ ተንኮለኛ የሆነ ወንድሟን ቢሆን ዜናውን በስልኩ እየተመለከተ እቅዶቹ በሙሉ የተሳኩለት በሚመስል መልኩ ሲደሰትና ዩቻን ግልጽ አድርጎ ለእናቱ ልጅቷን እንደሚወዳት በቅርቡ የልጅ አባት ሳይቀር እንደምታደርገው ቢነግራትም በዶክተሩ ታንግ አማካኝነት ያገኙትን የምርመራ ወረቀት እያሳየችው ግን እርጉዝ እንዳልሆነች ስታረጋግጥለትና እሷን ብትሆን ምርመራ ያደረገላት ዶክተር ታንግ በመሆኑ ነፍሰ ጡር ነች በማለት ዋሽቷት እንደነበር ተረታ ከቦታው ለቃ ስትወጣና እናቱን ብትሆን ህመሟ ተነስቶባት ስትወድቅ ይታያል። ዩቻን የተጎዳችውን እናቱን ለመንከባከብ ሲሞክር ሚስቱ ደግሞ በዶክተሩ የቀረበላትን እርዳታ አልፈልግም ብላ ከጋዜጠኞቹ አምልጣ በእግሯ እየተጓዘች ሲሆን ስለ ጋብቻ ስምምነታቸው የለቀቀችው ሊ እንደሆነች እሱም ካወቀ በኋላ ይቅርታ ብትጠይቀውም በድጋሚ እሱንም ሆነ እናቱን እንዳታስቸግር ሊያስጠነቅቃት ችሏል። ለቀጣዮቹ ጥቂት ቀናቶች የእሱንም ሆነ የሚስቱን ስም ከመጥፎ ነገርና ከጋዜጠኞች ሊያነጻ የፈለገው ዩቻን ሰዎችን ተጠቅሞ መረጃዎችን እያፈላለገ ከቆየ በኋላ ሁሉንም ነገር ወንድሟ ላይ እንዲላከክ ያደረገ ሲሆን እሷም ብትሆን በድጋሚ ወደ እሱ ጋር ልትመለስ የቻለችበትን ምክንያት ግልጽ አድርጋ ልትነግረው ብትፈልግም አስቀድማ ግን ከእናቱ ይቅርታ ማግኘት እንዳለባት ስታመንና ዩቻንም ቢሆን በቻለው አቅም ሊረዳት ቢሞክርም እናቱ ግን ገግማባት ጭራሹኑ ባየቻት ቁጥር ታማ ሕክምና ቦታ ስትገባና ዶክተር ታንግና የእሱ አባት አውቀው እቅዶችን አውጥተው እስከዛሬ የእናቱን ኬዝ እየተከታተለ የነበረውን ዶክተር ለጊዜው ከከተማ ለቆ እንደወጣና ደውሎለት እንዲመለስ እንዲጠራው ከፈለገች የአባቷ ጓደኛ በመሆኑ ሄዳ አባቷን እንድታሳምነው ሲነግራትና ለምትወደው ሰው ብላ እሷም እቤቱ ድረስ በማምራት በካምፓኒ ውስጥ ያለውን የአክሲዮን ድርሻዋን ሳይቀር ለመስጠት ዝግጁ የሆነች ደጋግማ አባቷን እንዲደውልለት ስትጠይቀውና አውቆ እሱ ግን እየፈተናት በሚመስል መልኩ እምቢ ሲላትና በባህሪዋ ደረቅ ነገር በመሆኗ ከባድ ዝናብ እየጣለ ቢሆንም አላስገባም ቢላትም የቤቱ በር ላይ ቆማ ለሰዓታቶች ያክል እየበሰበሰች ሲመለከታትና በዝናቡ አማካኝነት ብትታመምም በመጨረሻ ግን ለዶክተሩ ደውሎለት የዩቻን እናት ሕክምና እንድታገኝ ሲረዳትም ይታያል። የምትወደው ሊ ደግሞ አሁን ድረስ ጥሩ ሰው እንደሆነች እያስመሰለች ሁለቱን ለማጣላትና እሱን የራሷን ለማድረግ መሞከሯን የቀጠለች ሲሆን በተቃራኒው እሱ ግን እናቱ ሳትቀር ከእሷ ጋር ሁን በማለት ብትገፋፋውም አብሯት የሚሆንበት ምንም አይነት እድል እንደሌላት በመናገር የሚወዳት ሴት ጋር አምርቶ ደስተኛ እየሆነ ይገኛል። በቀጣዩ ቀን ላይ ግን አባቷ የምትፈልገውን ነገር በማድረጉ በምትኩ ቃል የገባችለትን ነገር እንድታደርግ እየጠበቃት ሲሆን ያላትን የአክሲዮን ድርሻ በሙሉ ወደ እሱ ልታዘዋውርለት ስትዘጋጅና በተቃራኒ ሆንግፎ የተባለው ሌላኛው ካምፓኒ ውስጥ ግን ዋና አስተዳዳሪና ሲኦ አድርጎ በመሾም በቀጣዩ ቀን ላይ ስራ እንድጀምር ሲያደርግና ተንኮለኛዋ ሊም በአጋጣሚ እዛ ድርጅት ውስጥ ተቀጥራ ትሰራ ስለነበርም አሁን ላይ ቦያና አለቃዋ ሆና በተራዋ ልትበቀላት እየሞከረችም ይገኛል። ይሄ ብቻ ሳይሆን አባትየው በቀጣዩ ቀን ላይ ዶክተር ከሆነው ከታንግ ጋር ልትጋባ እንደሆነ በድንገት ዜናዎች እንዲለቀቁ ሲያደርግና በዚህ ጉዳይ ስላልተስማማች ግን ልታናግረው ወደ እሱ ጋር በምታምራበት ሰዓት ላይ ለእሷም ሆነ ለዩቻን የሚፈልጉትን ነገር እንደሚያሟላ በተለይ የዩቻን እናት በመታመሟ ሙሉውን ወጪ ሸፍኖ እንድትድን እንደሚያደርግ በሀሳቡ የማትስማማ ከሆነ ግን ጭራሹ ነው አሁን ላይ ያለውን ስራ ሳይቀር እንዲያጣ እንደሚያደርገው ሲነግራትና በጥቂት ደቂቃዎች ውስጥ እሷን ብትሆን የምትወደውን ሰው ደስታ ከራሷ በላይ በማስበለጥ የሚናፈሰው ዜና እውነት እንደሆነ ለጋዜጠኞቹ ልትናገርም ችላለች።
ዩቻንም ቢሆን በቀጣዩ ቀን ላይ የተለቀቀውን ዜና ከተመለከተ በኋላ በአባቱ አማካኝነት ያላትን አክሲዮን በሙሉ በሱ ስም እንዳደረገች ሲረዳና በቻለው አቅም መለመን እስኪቀረው ድረስ ዶክተሩን እንዳታገበው ሊያሳምናት ቢሞክርም እንዲቆርጥለት ሲጀምር እሱን አፍቅረው እንዳልቀረበችው በመናገር አሁን ላይም ዶክተር ታንግን የምታገባው አባቱ አክሲዮኗን በሙሉ ስለወሰደባት የእሱን ሀብት ለመጠቀም አስባ እንደሆነ ነግራው ትታው ስትሄድም ይታያል። እቤቱ ሲመለስ ግን በእናቱ አማካኝነት የእሷን ቤተሰቦች የዚህን ያህል የምጠላቸው ድሮ ላይ ስራውን እንዲያጣ በማድረጋቸው ብቻ እንዳልሆነና ከዓመታቶች በፊት ከአባቱ ሞት ጋር ሳይቀር የእሷ አባት የሚያገናኘው ነገር እንዳለ የተረዳ ሲሆን በንዴት እሳት ለብሶና ጎርሶ ወደ እሱ ጋር በሚያምራበት ሰዓት ላይ አስቀድሞ ዶክተር የሆነው ታንግ የእሷን አክሲዮኖች ለዩቻን እንዲሰጥ እንዳደረገ ካወቀ በኋላ በንዴት የሚጠጣው ነገር ውስጥ መርዝን ጨምሮ ዩቻን ወደ ቦታው እስኪመጣ ድረስ በመጠበቅ እሱ ላይ እንዲላከክ ለማድረግ እየሞከረም ይገኛል። አባትየውም ቢሆን እያቃሰተ ራሱን ከመሳቱ በፊት ዩቻን ለጠየቀው ጥያቄ በአባቱ ሞት እጁ እንዳለበት ሊያምንለትም ችሏል። በጥቂት ደቂቃዎች ውስጥ ወደ ሆስፒታል ተወስዶ ራሱ ዶክተር ታንግ ሕክምናዎችን አድርጎለት ከመጠን በላይ ስለተጎዳ ለጊዜው ኮማ ውስጥ እንደገባ ሲናገርና ዩቻን አባቷን እንደጎዳው በማሰቧ እሷም የተፈጠረውን ነገር በግልጽ ስትጠይቀው በፊቱ ላይ የጸጸት ስሜት አንዳችም ሳይታይ የኔን አባት የገደለው እሱ ነው በማለት ሲነግራትና ዶክተር ታንግም ጥሩ ሰው በመምሰል አውቆ ሊከላከልላት ሲሞክርም ይታያል። በቀጣዩም ቀን ላይ አባትየው 56%ቱን አክሲዮን ወደ እሱ በማስተላለፉ ሰዎቹን ሰብስቦ ወደሚሰራበት ካምፓኒ ጉዞውን ሲያደርግና ግራ ተጋብታ እዚህ ምንድነው የምትሰራው በማለት ቡያን ስትጠይቀውም ሳይቀር የስምምነት ጊዜያቸው አሁን ድረስ ባለመጠናቀቁ እንደ ሁል ጊዜው ከጎኗ በመሆን ሊጠብቃት አቅዶ እንደሆነም ነግሯታል። ከቀጣዩ ቀን ጀምሮ አባትየውን ሳይቀር ባይነቃም ቤት ውስጥ ሆኖ ሕክምናውን እንዲያገኝ ሲያስደርጉና ራሱን ልክ እንደ ጮኛ አድርገው የሚመለከተው ዶክተሩን ደግሞ ተጠራጥሮት ስለነበር ዩቻን በድብቅ መከታተል ጀምሮ የአባቷ ቢሮ ሳይቀር የድምፅ ማዳመጫን አስቀምጦ እስከዛሬ የሰለለው እንደነበርና እስከዛሬ ይህንን ሁሉ ነገርም ገንዘብና እሷን የራሱ ለማድረግ ብሎ በቅናት ያደረገው ነገር እንደሆነ ሲረዳ በተመሳሳይ መልኩ እሷን ብትሆን በቤተሰባቸው ጠበቃ አማካኝነት ወደ 54% የሚጠጋውን የካምፓኒ አክሲዮን በፍቃዱ ለዩቻን ሊያስተላልፍለት የቻለው ድሮ ላይ ከእሷ አባት ጋር አንድ ላይ ይሰሩ ስለነበርና በጊዜያቶች ውስጥ ግን ከቶት ያለውን ነገር በሙሉ እንዲያጣ በማድረጉ አሁን ላይ ጥፋተኝነት ስሜት ተሰምቶት እንደሆነም ተረታለች። በፊልሙም የመጨረሻ ትዕይንት ላይ ወንድሟ ለገንዘብ ብሎ እሷንና ልጇን በማገት ዩቻንን ያገኘውን አክሲዮን እንዲመልስለት ለማድረግ የሞከረ ሲሆን ዩቻንን በቻለው ፍጥነት ቦታው ላይ በመገኘት ወረቀቱን እየሰጠው እሷንና ልጁን እንዲለቁለት ሲጠይቀውና በመካከላቸው ግን አለመግባባት ተፈጥሮ ስለነበር ወንድሟ የሚፈልገውን ነገር በእጁ ማስገባት ቢችልም እሷን መኪና ውስጥ እንዳለች ቆልፎባት እሳት እንዲነሳ ሲያደርግና ከሰዎቹ ጋር በመሆን ከቦታው ለማምለስ ሲሮጥም ይታያል። እድለኛ ሆና ግን ባደረገው ነገር የጥፋተኝነት ስሜት የተሰማው ዶክተሩ ታንግ ሳይቀር ተገኝቶ ጉዳት ቢያጋጥማትም ከመኪናው ግን በህይወት እንድትወጣ ሲረዷትና በቻሉት ፍጥነት ወደ ሆስፒታል ሳይቀር ይዟት በመሄድ በአጋጣሚ ዶክተር ታንግና የእሷ የደም አይነት አንድ አይነት በመሆኑ ለግሶላት ህይወቷንም ሳይቀር ሲያተርፍላት ይታያል። በመጨረሻም ከድፍን 3 ወር በኋላ ወንድ ልጁ ከአባቱ የመቅኔ ዝውውርን አግኝተው ህክምናው በሰላማዊ መንገድ ሲጠናቀቅና እሷን ብትሆን ከኮማ ከነቃው አባቷ ጋር በመሆን ወደ ዩቻን እናት ጋር አመርታ በጸጸት ስሜት አባቷ እያለቀሰ ባለቤቷ ላይ ላደረገው ነገር ይቅርታ ሲጠይቃትና እናትየዋም ተጸጽቶ መጨረሻ ላይ ሁሉንም ነገር በማስተካከሉ አሁን ላይ የሚያዛምዷቸው 2 የልጅ ልጆችን በመካከላቸው ስላሉ ከልቧ ይቅርታ ስታደርግለትና በድጋሚ ዩቻን ሀገር አቀፍ ውድድር ላይ የመሳተፍ እድልን አግኝተው የገዛ ልጆቹ ሳይቀር እየተመለከቱት ውድድሩን በማሸነፍ ሲሸለምና ለሚወዳት ሴት እዛው ተንበርክኮ የጋብቻ ጥያቄን ሳይቀር በማቅረብ እንደ መጀመሪያ ጊዜው አሁን ላይ በትንሹ ሳይሆን የሁለቱም ቤተሰቦች ደስተኛ ሆነው በትልቁ እዛው መርከቡ ቦታ ላይ የሰርግ ፕሮግራምን ሲያከናውኑና የሚወዳት ዶክተር ታንግም ነጭ ልብስን በመልበስ ከርቀት ሆኖ ሰርጉን ሲመለከት እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳባችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።